30 ሜትር ወደታች ወርዳችሁ እንዲሁም ደግሞ 3 ሜትር ወደታች ጥልቀት ወርዳችሁ የምታገኙት ውሃ ምንድነው ልዩነቱ ብላችሁ ብዙዎቻችሁ እየደወላችሁ ስጠይቁን ነበረ። 30 ሜትር የምትገቡ ከሆነ ሻሎ ዴፕዝ ወይም ደግሞ አንሳቹሬትድ የሆነ ውሃ ነው የምታገኙት። 300 ሜትር ደግሞ የምትገቡ ከሆነ ደግሞ ሳቹሬትድ የሚባል እንዲሁም ደግሞ ዲፕ የሆነ ዴፕዝ ያለው ወይም ጥልቀት ያለውን ውሃ ታገኛላችሁ ማለት ነው። በእነዚህ ልዩነት ውስጥ ብዙ ጊዜ የሚፈጠረው 30 ሜትር የምትወርዱ ከሆነ ብዙ ጊዜ በከርሰ ምድር ዝናብ የሚመጣ ውሃ ወደታች ይወርዳል። ሽንት ቤት ሴፕቲክ ታንኮች ሊሆኑ ይችላሉ። እንደነዚህ አይነት ነገሮች ወደታች ሊወርዱ ይችላሉ። ፉቲንግ በምንቆፍርበት ሰዓት ላይ አንደርግራውንድ ወተር የምናገኝበት ዋናው ሪዝን ምንድነው? ከአካባቢዎች የሚመጡና ከዝናብ ተሰብስቦ የሚመጣው ወደ ዝቅተኛው አካባቢ ላይ ስለሚመጣ ነው ማለት ነው። ይህንን ውሃ በምታስቆፍሩበት ሰዓት ላይ የተበከለም ሊሆን ስለሚችል ኮንታሚኔትድ ሊሆን ስለሚችል በተቻላችሁ አቅም ፊልተር እያስደረጋችሁ ወይም ደግሞ በማጣሪያ ማሽኖች እያጣራችሁ ብትጠቀሙት በጣም ጥሩ ነው እንላለን። እንዲሁም ደግሞ በጣም ዴፕዝ ኖሮ ከተማችን ላይ ብዙ ጊዜ የምታያቸው እስከ 300 ሜትር 200 ምናምን ሜትር ድረስ ጥልቀት የሚገቡ ደግሞ በማሽን ሲቆፈሩ አይታችኋል። እነዚህ ደግሞ ምንድናቸው? በደንብ ሳቹሬትድ የሆነና በጣም የሚያምር ውሃ ነው የምታገኙት። ይሄ ብዙ ጊዜ ሲጠቀሙት የሚዘወተረው ለሆቴሎች ፐርፐስ በደንብ ሲጠቀሙበት እናያለን። እሱም የተለያዩ አይነት ሚነራሎች ውስጡ ሊኖሩ ስለሚችሉ ያም አፌክት ሊያደርግ ስለሚችል ለጤናም ችግር ስለሚያመጣ ለምግብም ለተለያዩ ነገሮች ባንጠቀሙም እሱም ስለሚመከር ፊልተር መደረግ ይኖርበታል ማለት ነው። ሁለቱም ጠቀሜታቸው የራሳቸው የሆነ ጠቀሜታ ስላላቸው ይሄኛውን 30 ሜትሩን በብዛት እየተቆፈረኝ ሀገር ላይ የተጠቀማችሁ ስለሆነ በተቻላችሁ አቅም እነዚህ ጥንቃቄዎች ብትጠቀሙ ጥሩ ነው እንላለን። እንግዲህ ቻናላችንን ከወደዳችሁት ፎሎ ማድረጋችሁን አትርሱ። መልካም